ቤተሰብ የዛሬማ ጉድ ነው። ሮማንቲክ ነው ቤተሰብ። አብርሽ ጨለለ፣ አበደ። ምንም ማድረግ አይቻልም። አብርሽ ማለት ነው ጨርቅ ልጥል ምንም አልቀረም። ቤተሰብ ልጁ አበደ። አብርሽ ቀዝቃዛ ውሃ ጠጣ። ምንም ማድረግ አይቻልም። ከጎንክ ደግሞ ሽምት የለችውም፣ ጠፍታለች። የት እንደሄደች እኛ አናቅም። ስለዚህ አብርሽ አበደ፣ በቃ አበደ፣ ጨለለ ልጁ። የሆነ ነገር እንዳይሆኑ ነው የምፈራው ቤተሰብ። ለነገሩ ቤተሰብ የእጁን ያገኘ አብርሽ የእጁን ያገኘ እሱ ራሱን ቢያስከብር እኮ ማንም ሀለሌ ሰው ማንኛውም ንፍጣም ሁሉ ወደ እሱ ህይወት አይመጣም ነበር። እሱ እንደ ወንድ ቆፍጠን ብል ሩታና አብርሽ እዚህ ደረጃ ላይ የምር አይደርሱም። ስለዚህ አብርሽ ለትዳር የሚሆን ወንድ አይደለም፣ እውነት ለመናገር ማለት ነው። እሱ ለውሽምት በዚህ ልክ አንድ ቲክቶክ ላይ መጥቶ አረ ወንድ ልጅ እንደዚህ ሲሆን ያስጣላል፣ እግዚአብሔርን ያስጣላል። አብርሽ ማለት ነው በጣም ነው የምታሳፍረው። አንተ ትልቅ ሰውዬ እኮ ነው፣ የልጅ አባት ሆነሃል። በዚህ ልክ ትላንትና በመጣሽ ሴት አንተ በዚህ ልክ አረ በጣም ሼም ይዞኛል፣ ላይ ራሴ ሼም ይዞኛል። በአብርሽ ቦታ ጌታን ነው የምላችሁ፣ የምሬ ነው የምላችሁ። ሮታም ደግሞ ምንድን ነው እሊ ውስጥ ነው የገባችሁ ቤተሰብ አሁን ላይ ማለት ነው። አንድ ሀላሌ ሴት ትላንትና መታ በሰው ትዳር መታ የእናንተን ባል ማታ ቀምታ እናንተ ደስተኛ የምትሆኑ ይመስላችኋል? እኔ እየተረዳው ለሩታ እኔ ብቻ ነኝ ይመስለኛል ቤተሰብ ማለት ነው። ሩታ እንዴት ነው ዝም የምትለው? እንዴት ነው ባሏ ከሌላ ሴት ጋር ሲላላጥ ዝም ብላ የምታየው? እሺ ከዛ በፊት ቢለያዩ ችግር የለውም። አብርሽም የራሱ ህይወት ይይዛል፣ ሩታም የራሷን ህይወት ትቀጥላለች። እንዴት ነው ሁለቱ እንደዚህ የተፈላለጉ? በተለይ ሩታም በጣም እሱ እንደምትወዳ ያውቃል አብርሽ ማለት ነው። እንዴት ነው አንድ ተራ ሴት መታ በሱ ህይወት ገብታ የሰዓት ስጦታ መጣች፣ ሰፕራይዝ አደረገች፣ እኔ ኦዲየንስ ነኝ ብላ መጣች፣ 400,000 አከበረች። ከዛ በኋላ እኔ ጋ ማን ከእናንተ ጋር እኔ ብቻ ነኝ ከእናንተ ጋር መሆን ፈልጋለሁ ብላ እኔ መጣቾች ልጅ ገባች አይደለም። ከዛ ሩታም ደግሞ ውጪልኝ ብላ ነበር፣ ብዙ ጊዜ ለምናለች። ከዛ አልወጣም አለች። ሲዳክማት እንግዲህ ሩታ እሺ እንፈራረም አለቻት። እሺ እንፋታ አለች። በቃ ተፋቱ። እንዴት ነው አንዳንዴ ሩታ ስታስብ እቺ ልጅ እንዴት ነው ባሌን አሳልፌ ለሷ እሰጣለሁ ብላ አስባ ይሆናል ቤተሰብ። አንዳንዴ ለሩታ ብትረዱ መልካም ነው ብዬ አስባለሁ። ሩታው እሊ ውስጥ ገብታ ነው። አብርሽ ከማንም ሴት ጋር እንዳይሆን አትፈልግም። የምሬ ነው። ይሄ ነው የተረዳው። ሩታ የአብርሽ ፍቅር አልወጣላትም። እንዴት ነው የልጇን አባት ለሌላ ሴት አሳልፋ የምትሰጠው? እናንተ ሩታ የምትሰድቡ ሰዎች ማለት ነው ገደል ግቡ። ምንም አታመጡ። እሷ የፈለገች እሱ እንዴት ወደ ሌላ ሴት ይሄዳል? እንዴት እሺ ትላለች? እና አብርሽ እንደዚህ ነው ህይወት ነው የሚቀጥል ብላችሁ ታስባላችሁ? እንደዚህ የሆነ ነው እንደዚህ የተጨቃጨቁ በየጊዜ የተጨቃጨቁ ነው እንደዚህ ህይወት የሚቀጥሉ? እኔ ቢሆን ሄርሜላው እዛው አስቀምጬ ከራሴ ጋር ሆኜ ወደ ልጄ መመለስ ከፈለኩ ቀስ ብዬ ተረጋግቼ ከራሴ ጋር ሆኜ በፊቱ ትዳሬ ነው መመለስ የምፈልገው ማለት ነው፣ ከዚህ ሁሉ ጭቅጭቅ ማለት ነው። አብርሽ ግን መቼ ነው የሚገባው? ግን መቼ ነው የሚገባው? የሆን ነገር አለ ቤተሰብ። ብቻ ሄርሜላው የት እንደተደበቀች ማንም አያውቅም። ማንም ማለት ነው ማንም። አሁን ሜሪ አውቃ ነው እንጂ የተናገረችው እና ዳኒ እና ሩታ ናቸው እና ኤፍሬም ናቸው የደበቁ ምናምን እያለችው ነው ያለችው። የትኛው እውነት እንዳለ እናንተ ታውቃላችሁ? ሜሪ አሁን እውነት ታወራለች ብላችሁ ታስባላችሁ? እኔ አይመስለኝም። ስለዚህ ሄርሜላ ጉድሽ ፈላ። አንቺ በገዛሽ እጅ በሰው ትዳር መተሽ እንደዚህ ጭንቀት ውስጥ መገባት የእጅሽን ያገኘሽው። እውነት ለመናገር ሩታ ላይም ባትፈርዶ መልካም ነው ቤተሰብ ማለት ነው። ሩታ እውነት አላት። ምክንያቱ እንዴት ነው አንድ ሴት እናንተ ሳትፋቱ በእናንተ ህይወት መታ ባጥብጣ እንዴት ነው የእናንተን ባል ቀምታ ዝም ብላችሁ የምታዩ? አታዩ።
ትናደዳላችሁ፣ በጣም ብዙ ነገር ትሆናላችሁ። እኔ ይሄ ነገር ነው ሩታ ላይ እያየዋለሁ ማለት ነው። እኔ ለሩታ ተረዳሁላት ለምን እንደዚህ እንደሆነችው ማለት ነው። ባላል ከማንም ጋር እንዳይሆን አትፈልግም። ስለዚህ እሷ የፈለገችው እንዴት ነው እሱ ከሌላ ሴት ጋር የሚሆነው? ይሄ ነው እልህ ውስጥ ነው የተገባቡ። ግን ሄርሜላ እንግዲህ የት እንዳለሽ የት እንደተደበቅሽ እንግዲህ ፈጣሪ ይርዳሽ። እጅሽ ነው ያገኘሽው። እውነት ለመናገር አብርሽ ዛሬ ጨልሏል። አይገልጹም ቤተሰብ ማለት ነው። በገዛ እጅ ጓደኞቹ የማይጠቅሙ በሰው ወሬ የሚመራው ህይወት መያዝ ከባድ ነው። ቀለበት በሰው ግፊትን ያደረገላት የፍቅር ጥያቄ ትቀበላለህ አትቀበሉም እያሉ አስገድዶ ነው የፍቅር ጥያቄ ሄርሜላ ተቀበለ። ሄርሜላ የሆን ነገር አብርሽማ አስነክታለች። ከእራሱ ጋር አይደለም ልጁ ማለት ነው። እንዴት ነው እኔ ትላንትና በመጣች ሴት በዚህ ልክ ማብዶ? ለምንድን ነው ለሴት ልጅ ትላንትና በመጣች ሴት ማለቅሶ? ይሄ ነው አብርሽ። በቃ ፋራ ነው ጅል ነው የምሏቸው ቤተሰብ ማለት ነው። ግን ለሰው ልጅ አይባሉም። ግን ስድብ ለሰው ልጅ አይገባም። ግን በቃ እንደ አብርሽ ስራ ይገባዋል ብዬ አስባለሁ። አንዳንድ ስድብ ለሱ ይገባዋል ብዬ አስባለሁ። አሁን ኤፍሬም የወንድሙ ምቀኛ ሆኖ አይደለም። እንዴት ወንድሙ ላይ እንደዚህ ይሆናል? እንደዚህ አይነታ ወንድም አላየንም። ጨካኝ ነው ይሄ የአብርሽ ወንድም ነው ወይ የቡዝዬ ወንድም ነው ወይ የምትሉ በኮሜንት ኤፍሬም የምትሰድቡ ሰዎች ገደል ግቡ። እሺ ገደል ግቡ። ኤፍሬም ደግሞ ወንድሙ ያልሆነ ቦታ እንደ ወርቅ አይፈልግም። ገባችሁ? የሆነ ነገር ስላለ ነው ኤፍሬም እንደዚህ በዚህ ልክ እንደዚህ የሚሆኑ እንጂ አብርሽን ጠልቶ ወይን አብርሽን የሆነ ነገር ለማድረግ አይደለም እዚህ ነገር ውስጥ የገባው ይመስለኛል። የሆነ ነገር አለ ብቻ። ዛሬ እንደ ቀልድ እነሱ እንደሚቀልዱ የሆነ ትልቅ ነገር አለ። የምሬ ነው የምላችሁ። አሁን በቡዜ ቤት ኤፍሬም መጥቶ ነበረ። ቡዜ ለምን እንደዚህ ታደርጋለ? ወንድም አጠገብ መሆን አለበት በዚህ ሰዓት። እንዴት ነው ወንድሜ ላይ ሙድ የምትይዘው ምናምን እያለች ነበረች። ኤፍሬም እኔ ምን አደረግኩ? እሱ ከራሱ ጋር ይሁን፣ በደንብ ከራሱ ጋር ይሁን፣ ከራሱ ጋር በደንብ ይሁን። ከዛ ነገሮቹን አስቦ ተረጋግቶ ያድርግ። ሁሉም ነገር ቶሎ እያደረገ ህይወትን ለምን ያበላሻል እያለ ያለው ኤፍሬም ልክ ገባቸው። የሆን ነገር አለ ሄርሜላ ተደብቃ እንዴት ነው የሄርሜላ ቤተሰብ ዘመምሎ ቤተሰብ እስኪ ስታስቡ ማለት ነው። ሚኪ እና አቤል የት ናቸው? የት ሄዱ? ኤታቸው ጠፍታ በዚህ ልክ ዝም ብሎ ቁጭ ይላሉ። ሁሉም ለራሱ ሸቀላ ማለት ነው። ምንም ሄርሜላ ጠፍታም አይደለችም። የሆነ በቃ አውቆ ነው እኛ ላይ ድራማ የሚሰሩም ብዬ አስባለሁ አንዳንዴ ማለት ነው። ደግሞ ገባችሁ? ሲጀመር እኔ እንጃ አላቅም። ቤተሰብ ግራ የተገባን ይሄ ነው። ሩታ የምትሰድቡ ሰዎች ደግሞ ምንም አታመጡ። እናንተ ስለሰደባችሁ ሩታ የምትሰበር ሴት አይደለችም፣ እውነት ለመናገር ማለት ነው። እናንተ የተቃጠላችሁ ትሄዳላችሁ። ሩታ ደግሞ ሚዲያ እየመራችሁ ነው የምትሄዱ። እናንተም ደግሞ በሩታ የተናደዳችሁ ትቀጥላላችሁ። ሩታ ደግሞ ሰርታ የምታሰራ ሴት ስለሆነች የተቃጠላችሁ ትኖራላችሁ ማለት ነው። ሩታ ማላይበት ቦታ ሀጠው አስጠላችኝ፣ ዘጋችኝ የምትሉ ሰዎች ማለት ነው ገና ትቃጠላላችሁ። የምትቃጠሉም ውሃ ጠጡ፣ ምንም ማድረግ አይቻልም። ኤፍሬም የምትሰድቡ ሰዎችም ተቃጠሉ። ኤፍሬም መቼም ለእናንተ ቦታ አይሰጠም። ኤፍሬም ጋር የሆነ እውነት ስላለ ነው በዚህ ልክ እንደዚህ የሚሆኑ ማለት ነው። እናንተ የማታውቁ ነገር አለ፣ እነሱ ናቸው የሚያውቁ። ገባችሁ አይደለ? ለምን አብርሽ ከመጀመሪያ ይቅርታ እንደጠየቁ ለምን ምክንያት እንደሆነ እኛ አናቅም። አቤላም ሄርሜላን ደብቆ ይሆን እኛ አናቅም። ሄርሜላ በአቤል በኩልም ልትደበቅ ትችላለች። እችል ጠፍታ እንዴት ነው ወንዱ ቤተሰቦቿ ዝም የሚሉ? እንጃ የማይመስለኝ ነገር ነው። የምሬ ነው የምላችሁ። እዚህ ጋር እንግዲህ ዛሬ ሩታ ይመችሽ፣ ብቻ ይመችሽ፣ አንቺ ብቻ ይመችሽ። እንግዲህ የሄርሜላ ፎቶ አሳጥበው እንግዲህ መንገድ ላይ ፊት ለሄር በሳቅ ወደ ቆሰለ እኮ እናንተ። ቪዲዮውን በሳቅን የጨረስኩ ግን አሁን ሰዓት ሂደዋል። ቪዲዮ ወይም ጠዋት ለቅላችኋለሁ፣ ካልሆነ አሁን ልለቅላችሁ እችላለሁ። ግን
ምንም ማድረግ አይቻልም። ቤተሰብ በጣም ስራ ቢዝ ስላደረገኝ ዛሬ ቪዲዮ ቶሎ አለቀኩላቸው፣ ወይም ጠዋት እለቅላቸዋለሁ ይሄን ቪዲዮ ማለት ነው። ምንም ማድረግ አይቻልም። እና ሩታዬ ድምፅሽ ዋ ብዬሻለሁ የኔ ቆንጆ ማለት ነው። ነጠላ ዜማ ብታወጪ ዋው ነው። የምሬ ነው የምላችሁ። ድምፅ አያምሩም ቤተሰብ? እኔ በጣም ነው ያደነኩሽ ሩታዬ የኔ ቆንጆ። ከዚህ ቡጥቡጥ ብትወጪ ደስ ይለናል ሩታዬ። በአሪፍ ስራ ብትመጪልን ጥሩ ነው ግን እስኪ የሄርሜላ ነገር ምን ላይ እንደሚደርሰኝ እናያለን። እንግዲህ በቅርብ የምታዩ ሰዎች በቅርብ የምታዩ ነገር ይሆናል። የአብርሽ ወዳጅንን የምትሉ ሁሉ ታፍራላችሁ። ነገ ደግሞ እንደምታፍሩ ትበሉኝ ብለዋል ኤፍሬም ማለት ነው። እና የሆነ ነገር ስላለ ነው ኤፍሬም ማለት ነው። እና አላቅም የሆነ የተደበቀ ነገር አለ ዳንና ሜሪ ዝም ብሎ ነው የሚያሽቃበጡ። ነገሩ ግን ሩታና ኤፍሬም ጋር ነው ነገሩ የተደበቀ ያለው ጋይስ። ስለዚህ ምንም ማድረግ አይቻልም የኔ ውዶች። ለማንኛው ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። በሩታና በኤፍሬም የምትናደዱ ሰዎች እንግዲህ ተቃጠሉ። ምንም የምታመጠው ነገር ይኖራል ብዬ አላስብም። እንግዲህ የምትናደዱ